እኔ በግሌ እንኳን ሀገሬን እንኳን የሰጣችሁኝን ኃላፊነት በብቃት ልወጣ ይቅርና ራሴንና ቤተሰቤን መከላከል የማልችልበት ፖዚሽን ላይ ነበርኩ። ለምሳሌ እናንተ ጠቅላይ ሚኒስትር ሆነ በሕገ መንግስቱ መሰረት ሀገር አገልግል ብላችሁ የሾማችሁኝ ቀን የደህንነት ሹሙ ከኔ ጋር የነበሩ 3 ግለሰቦች በጥበቃ ስራ ላይ የነበሩ 3 ግለሰቦች ይዘህ ቤተ መንግስት መግባት አትችልም ተባልኩ። እኔ የግል ጥበቃዎች ላይ ማዘዝ የማልችል ሰውዬ ነው እናንተ ለምን ሀገር አትጠብቅም እያላችሁ ጥያቄ የምታቀርቡት? አትችልም፣ እኛ የሰጠንን ጠባቂ ብቻ የሚጠብቅህ ተብሎ ጠባቂዎቼ እንዳይገቡ ተከለከሉ። ይሄ ጠቅላይ ሚኒስትር የሆንኩበት ቀን ነው። ቢሮ የምሰራበት ቢሮ ቁልፍ ያለው በእነዚህ የደህንነት ጠባቂዎች ነው። ከፍተው የሚያስገቡኝ አስወጥቶ የሚቆልፉብኝ እነሱ ናቸው። ቢሮዬ ውስጥ ካሜራ ቢኖር መቅረጫ ቢኖር ማንኛውም ጉዳይ ቢኖር በሌሎች ሀገራት እንደተለመደው ቢሮዬን ካውንተር ሰርቪላንስ አሰርቼ አጸድቼ ስራ ልሰራ አልችልም። ምክንያቱም ጠዋት ጠዋት ሳልገባ ገብተው የፈለጉትን አስተካክለው በፈለጉ ሰዓት መጥተው ነው ግባ የሚሉኝ። ለዚህ በስልክም ልናገር አልችልም። አቶ ደመቀን ጠርቼም ልወያይ አልችልም። ቢሮዬ ከኔ ቁጥጥር ውጭ ነው ማለት ነው። የምጠበቀው ብቻ ሳይሆን ቢሮዬም በሰዎች እጅ ነው። ከቢሮ በተጨማሪ የቤቴ ዋናው ቁልፍ በእነዚህ ኃይሎች ነው። አስገብተውኝ የሚቆልፉብኝ እነሱ ናቸው። ጠዋት ቁልፍ ከፍተው የሚያስወጡኝ እነሱ ናቸው። እዚህ ውስጥ ነው እናንተ ሀገር እርምጃ አልወሰደም አልተከላከለም የሚል ጥያቄ የምትጀምሩት ማለት ነው። የእናንተን ደህንነት ሳይሆን የራሴና የልጆቼን ደህንነት ማረጋገጥ የሚችልበት ፖዚሽን ላይ አልነበርኩም። በዚህ ግን አያበቃም። ወታደር ስለነበርኩኝ እስቲ አንድ ስቴፕ ሮጬ ለማምለጥ እንኳን የምችልበት መንገድ ካለ ግቢውን ለማየት ፈልጌ በአካባቢ ያሉ ሰዎች ቢሮዬና ቤቴ በእጄ አለመሆኑን አውቄያለሁ። ግቢዬን ለማወቅ ግቢ እንመልከት ስላቸው ይሄ እኮ አልተለመደም አሉኝ። ጠቅላይ ሚኒስትር ግቢ ማየት ማለትማ አልተለመደም፣ ከቢሮ ቤት ብቻ ነው። አርብ ካስገባንህ ሰኞ መተን እስከምንወስድህ ቤት መቀመጥ። ቤት ማለት ቤት ነው እንጂ በረንዳም አይቻልም። አይ እኔ እንደዛ አይነት ጠቅላይ ሚኒስትር አይደለሁም፣ አካባቢዬን በደንብ ካላየው ቸገራለሁ ብዬ በግድ ግቢ ወጣ። ማለት ከቤቴ ውጭ ያለውን ግቢ ለማየት። ይሄ ግቢ የታወቀ ክፍለ ከተማ የለውም፣ የታወቀ ቀበሌ የለውም፣ ግን ደንበኛ መንደር አለው። በየአጥሩ ስር ላስቲክ አለ፣ ደሳሳ ጎጆ አለ፣ የጭቃ ቤት አለ፣ ትልልቅ ሰዎች አሉ፣ ህፃናት አሉ፣ ሴቶች አሉ። ይሄ ግቢ መንደር ይሁን ቤተ መንግስት ይሁን ግልጽ አይደለም። ዙሪያውን ስትዞሩ አጥሩ በሙሉ ሰው ነው። እነዚህ ሰዎች የሥራ ድርሻቸው ምንድነው? ምን ያደርጋሉ የሚለው ጉዳይ ግልጽ አይደለም። በየቦታው ሽንት ቤት አለ፣ በየቦታው ጎጆ ቤት አለ፣ ላስቲክ ቤት አለ። ልክ የጎዳና የሚመስል አጥር ተንተርሶ የተሰሩ የላስቲክ ደሳሳ ቤቶች አሉ፣ ሰው ያለባቸው። ስለዚህ ቢሮና ቤት ብቻ ሳይሆን ግቢም ሮጦ ለማምለጥ በፍጹም ማይቻል በአደገኛ ሁኔታ ውስጥ እንዳለው በግልጽ ተገነዘቡ። አንድ ስቴፕ ከግቢ ውጭ ልመልከት ብዬ ሳይ በዚህ በኩል ጥይት ቤት የሚባል በመቶዎች የሚቆጠሩ ሰዎች ያሉበት፣ በዚህ በኩል ፓርላማ ጥበቃ ተብለው የተቀመጡ ሰዎች ያሉበት፣ በዚህ በኩል ገራጅ የቤተ መንግስት ገራጅ ተብሎ በጣም በርካታ ሰዎች ያሉበት፣ ዝቅ ስትሉ የብሔራዊ ደህንነት ከህግ ውጪ ከአዋጅ ውጪ ስፔሻል ወታደሮች አሉት። ስፔሻል ትጥቅ ያላቸው ወታደሮች አሉት። ስለዚህ ከቢሮና ከቤት ቢመለጥ ከግቢ አይቻልም። ከግቢ ቢመለጥ ዙሪያው እንዳልኳችሁ ነው። ባጭሩ ዘመናዊ እስር ቤት ውስጥ ያለ ጠቅላይ ሚኒስትር መሆኔን ያወቅኩት። ከዚህ እስር ቤት ራሴን ነፃ ለማውጣትና ሀገርና ሕዝብ የሰጠኝን ኃላፊነት ለመወጣት በተለይ የተከበረው ምክር ቤት የሚጠብቃቸው ሪፎርሞች ለማሳካት የመጀመሪያው ስራ ከቤተሰብ ጋር መመካከር ነበር። ቤተሰብ ከዛ በፊት በስደት ስለነበሩ
ያለው ሁኔታ ካየን በኋላ ይሄ ቤት እስር ቤት ነው፣ እዚህ ተቀምጠን በቲቪ እየወጣን ጠቅላይ ሚኒስትር መሆን አንችልም፣ ስራ ይፈልጋል፣ ሪስክ አለውና ወደ መጣችሁበት ተመለሱ በሚል ተስማምተን ቤተሰብ ወደ መጣበት መልሰን በየቀኑ መታፈንም መታገትም መገደልም ሊያጋጥም እንደሚችል በማሰብ ነው የመጀመሪያው ወር ለተወሳ የተሰራው። እንደ ጠቅላይ ሚኒስትር ሳይሆን በእስር ቤት ያለ አንድ ነገር ግን ወጥቶ በሚዲያ መታየት የሚችል ሰው ይሄን ኃይል ይሄንን መንግስት ወይም በዚህ ሰው የሚመራው መንግስት ነው ለውጥ አታመጣም ወይ የሚል ጥያቄ የሚነሳው።